ጤና ይስጥልኝ ክቡራን ተመልካቾቻችን ዛሬ ለየት ያለ እንግዳ ይዤላችሁ ቀርቤያለሁ። በዚህ ሚዲያችን ውስጥ የተለያዩ ማህበራዊና ፖለቲካዊ ነገሮችን እናስተላልፋለን። በዚህ በመሆኑም በትግራይ በመቀሌ በተለይም በመቀሌ ከተማ የገረብ ሰገን ውሃ አቅርቦት እክል ገጥሞታልና ይሄ ኢንቨስቲጌት በማድረግ ርቀት የሄድነው ርቀት አለ። እንግዲህ እስካሁን ድረስ ዶክተር በዚህ ጉዳይ ላይ ዶክተር ኢንጂነር መሐሪ ገብረ ዮሐንስን መጀመሪያ አነጋግሬያለሁ። ቀጥሎ በእሳቸው ገለጻ ላይ በጨረታ አሰጣጡ ሂደት ትክክልና ግልጽና ትራንስፓረንት እንዳልሆነና የሃይስት ቢደር የሰጠው ቫልዩ ፎር ማኒ ሳናደርግ ሎስት ቢደር መስጠት ሲገባን 20 እስከ 100 ሚሊዮን ዲፈረንስ ያለውን እንዲወስዱና በዛም ላይ ሆኖም 10 ፓምፕ ብቻ እንዲመጣ 20 ፓምፕ መምጣት በሚገባው ዋጋ 10 ፓምፕ ብቻ እንዲመጣ ተደርጓል። ስለዚህ ይሄ ነገር መፍረስ አለበት መሰረዝ አለበት ይሄ ጨረታ በሚለው የሚል ሐሳብ ሰጥተውኛል። ከዛ ቀጥሎ ይሄ ሐሳብ እንዲመልሱልኝ አቶ ሞገስ ገብረእግዚአብሔር የትግራይ ውሃ ኢነርጂ ቢሮ ኃላፊን አምጥቼ ካውንተር ባላንስ ለማድረግ ሞክሬያለሁ። እሳቸው እስካሁን የሄድነው በህጋዊም በሙያዊም ሁሉም የተፈቀደ ነውና ሳቦታች የለም አላደረግንም። ይሄ ደግሞ ከፌደራል መንግስቱ ጋር ተስማምተን መስራታችን እየሰራን ስለሆነ እስካሁን እክል የለብንም ባይናቸው። ብቻቸውን ለምን ይወስናሉ ተብሎ ተጠይቀው ደግሞ ብቻችን የምንወስነው ይሄ ምክንያቱም ፓራራል የሆነ መስሪያ ቤት አለ የትግራይ ውሃ ስራዎች ጥናት ዲዛይን እና ቁጥጥር አለና እነሱም ደግሞ አታማክሩም። 3C ማለት ኮንሰልታንትም በራሳቸው ኮንትራክተርም በራሳቸው ሆናችሁ የምትሰሩበት ክሊያንትም ሆናችሁ የምትሰሩበት ምክንያት ለምንድነው? ይሄ ህጉ ስለሚፈቅድልን ነው ብለዋል። ስለዚህ ህጉ በሚፈቅድ መሰረት ነው የሄድነው እስካሁን ድረስ እክል የለንም ባይናቸው። ከዛ በኋላ ሁለት ሰዎች አምጥቼ አነጋግሬያለሁ። አንደኛው ታጠረ ሐዲስ ነው ምክትል ቢሮ ኃላፊያቸው የአቶ ሞገስ ምክትል ቢሮ ኃላፊያቸው ነው። ሁለተኛው ደግሞ አቶ ብርሃኑ ይባላል የቴክኒክ ኮሚቴ እዛ የገረብ ሰገን ፖምፕ ግዢ ላይ ቴክኒክ ኮሚቴ የሲቪል እና የሜካኒካል ኢንጂነሪንግ ላይ ኮሚቴ ሆነው የሚሰሩ ናቸውና ሁለቱም ደግሞ የኢንጂነር መሐሪ ገብረ ዮሐንስን ሐሳብ ነው የደገፉት። ከ20 በላይ ፓምፕ ሊያስመጣ የሚችል የተወሳሰበ ከ20 በላይ ፓምፕ ማስመጣት የሚችል ገንዘብ እያለን ወደ 10 እንዲታጠር የተደረገ የተወሳሰበ ትራንስፓረንት ያልሆነ የጨረታ ሂደት እና አንድ ቢሮ ኃላፊ ብቻቸውን እየወሰኑ የሚሄዱበት ሁኔታ ነው የታየው ብለውኛል። የሆነ ሆኖ ዋናው ነገር የመቀሌ ህዝብ በውሃ እጦት እየተቸገረ ነው። በመቀሌ ላይ በአሁኑ ጊዜ ማለት ነው የገረብ ሰገን ውሃ ሞልቶ ተርፎ እያለ በፓምፕ እጥረት ብቻ አንድ ቤት እስከ 1 ወር ውሃ መጠበቅ ያለበት ነውና በዚህ ደረጃ ላይ ያለ ነው ማለት ነው። በጣም ፈጠነ ከተባለ በ3 ሳምንት ነው አንድ ቤተሰብ ውሃ የሚደርሰው ማለት ነው። እነኛ 20 ፓምፕ ቢመጡ ኖሮ ግን በቀጥታ የመቀሌ ህዝብ አትሊስት ወደ 3 ቀን ይወርድ ነበር የሚጠብቀው ማለት ነው። ስለዚህ ውሃ ያለው ውሃ ለተጠማው ህዝብ እንዴት ይሄ ሊሆን ቻለ? የፌደራል መንግስትስ እንዴት ሊያደርግ ይችላል? በዚህ ጉዳይ ላይ ምን አስተያየት አለው በሚለው እየቀጠልንበት ነው ይሄ ኢንቨስቲጌሽን። ዛሬ የምናነጋግራቸው ደግሞ ዶክተር ኢንጂነር መሐሪ ሁኔታው የት ላይ ደረሰ? ጨረታው የት ላይ ደረሰ? እንዲታገድ እንዲቆም የተደረገ እንዲሰረዝ የተደረገ ጨረታ የት ላይ ነው የደረሰው? ለመሆኑ የፌደራል መንግስትስ የፌደራል መንግስት የውሃ ሚኒስቴር ምን እያለ ነው በሚለው ላይ ነው ዋናው ግራንት ሰጪና ዋናው ተቆጣጣሪ የፌደራል መንግስት ውሃ ሚኒስቴር በመሆኑ እሱም ላይ ምን እያላችሁ ነው ምን ላይ ደረሳችሁ በሚለው ላይ ነው ከዶክተር ኢንጂነር መሐሪ ጋር ዛሬ የምንቆየው። ዶክተር ኢንጂነር መሐሪ እንኳን ወደ ፕሮግራማችን ቀረብክ። በጣም አመሰግናለሁ ነጋ።
ለዚህ ጉዳይ ከመጀመሪያ ጀምሮ ይተከታተል አሁን ደግሞ በአማርኛ ቅድም ሲል በትግርኛ ነበር ስናገር የነበረው አሁን ግን ሁላችን በመሰጣቸው መልእክቶች ትንሽ አምቢጊቲ ወይም ደግሞ ክላሪቲ ያልነበራቸው ጉዳዮች ስለነበሩ አሁን ያን ነገር ክላሪቲ መፍጠርና ምን ነው የተደረገው የሚለው ነገር በተለይ ከሚኒስትር መስሪያ ቤቱ የሚሰራውን ስራ በአግባቡ ስላላለፈ ወይ ደግሞ በትክክል ለአድማጩ በትክክል ስላልተዳረሰ በዚህ አጋጣሚ እሱን ይቅርታ መጠየቅና አሁን ግን ያለው ምንድነው የሚለው ነገር በአጠቃላይ በግልጽ ሚኒስትር መስሪያ ቤት ምንድነው የሰራው ክልሉስ ምንድነው የሰራው የሚለው ነገር መጀመሪያ አጠር ያለ ጠቅለል ያለ ኢንትሮዳክሽን ሰጣለሁ ማለት ነው ይሄ ገረሰገን የሚባል ፕሮጀክት ከታነጸ በኋላ ህንጸቱ ካለቀ እስካሁን 10 ዓመት ሞልቶታል ማለት ነው 10 ዓመት ሙሉ ውሃ ይዞ የመቀሌ ህዝብ ያልተጠቀመበት እጅግ በጣም አሳዛኝ ፕሮጀክት ነው ይሄ የሆነው ደግሞ ምንድነው ዋናው የዚህ ፕሮብለም ችግር 10 ዓመት ሙሉ ውሃ ይዞ መምጣት ያልቻለ ዋናው ችግር በክልሉ ያሉ የውሃ ቢሮ መሪዎች በየጊዜው የነበሩ መሪዎች በተለይ የመጀመሪያ አቶ ቴድሮስ ገብረእግዚአብሔር መሪ በነበረበት ጊዜ ይሄ ፓምፕ እንዳይገዛ በተለያዩ ኢንተረስቶች ኢንተረስት ስላለ ሳይገዛ 2 ዓመት እንደዛ የተንከባለለ ቆየ ከዛ በኋላ ደግሞ እንደገና ጦርነት አጋጠመን እንደገና ቀጥሎ ደግሞ አሁን የአዲሱ የቢሮ ኃላፊ በዚህ በጊዜው አስተዳደር ደግሞ አጠቃላይ 7 ዓመት ሙሉ በግዥ ፕሮሰስ ይሄ ደግሞ ዋናው ተጠያቂ ማለት ነው እዛ ያለ የክልሉ አመራር ነው ምንም አይነት ጥያቄ ከሌላ ሰው ጋር የሚላክ ነገር አለ ስለዚህ እዚህ ላይ ሚኒስትር መስሪያ ቤቱ ያገዘን ምንድነው ቃል በተለይ አሁን ያሉ የሚኒስትር መስሪያ ቤቱ ክቡር ዶክተር ኢንጂነር ሀፍታሙ ኢቴፋና የሳቸው ዲኤታ ምክትል ክቡር አምባሳደር ዶክተር አስፋው ዲንጋሞ እነሱ በዚህ 2 ዓመት ብቻ የትግራይ የነበር ኢንፍራስትራክቸር ወደ 23% ነበር ወድሞ ነበር ከ8 ወደ 23 ነበር ደርሶ የነበረው አሁን ግን ድራማቲካሊ በዚህ 2 ዓመት ኦልሞስት ወደ 40% ነው የደረሰው ባለው ስታቲስቲክስ ከውሃ ባለው መረጃ መሰረት ምክንያቱም ካሉ በኢትዮጵያ ካሉ የሚኒስትር መስሪያ ቤቶች ለዚች ክልል ልክ እንደ የክልል አመራር ሆኖ ያገዘ ያለ ሚኒስትር መስሪያ ቤት ነው ማለት ነው ስለዚህ አሁን የውሃ ሴክተሩ እዚህ ሊደርስ ችሏል ለሴም ሁሉ ስሩ የገረብ ሰገን ደግሞ በእኛ ባመጣነው ጣጣ መሰረት በጀቱ ኤክስፓየር አድርጎ ነበር ፈንድማን ብድሩ ፌር እንትን ሆኖ ነበር ኤክስፓየር ሆኖ ነበር ሚኒስትር መስሪያ ቤቱ ግን ባደረገው ጀስቲፊኬሽን እና ሪዝን ለወርልድ ባንክ በጻፈው ጽሁፍ መሰረት የብድሩ ሰዓት ጊዜ እንዲራዘም በማድረጉና በዛ ምክንያት ደግሞ እንደገና እድሉ አግኝተን ይሄ ፓምፕ የ7 ዓመት በየአመቱ እየተንከባለለ የመጣው የግዥ ፕሮሰስ እንደገና እንዲገዛና እድል ክሬት አድርጓል ማለት ነው ሆኖም ግን ያ የተጠረልን ፕላትፎርም ክልሉ በአግባቡ ሊጠቀምበት አልቻለም ጨረታ አውጥቶ ፕሮፐር ማኔጅ ማድረግ ሲያቅተው ቴክኒካል ኮሚቴ የሚናገረው ሌላ አጸዳቅ ኮሚቴው የሚናገረው ሌላ ቢሮ ኃላፊ የሚናገረው ሌላ የተበላሸ ሪፖርት ወደ ፌደራል ላኩ ማለት ነው ምክንያቱም ቴክኒካል ኮሚቴ ቢሮ ኃላፊ የመደው ቴክኒካል ኮሚቴ አሁን ይጣራ ያለ ነው ቴክኒካል ኮሚቴ የሌለ ግምገማ በመገምገም እና የአጽዳቂ ኮሚቴ ደግሞ እሱን ዲፌንድ አድርገው ለቴክኒካል ኮሚቴ ማለት ነው ቢሮ ኃላፊ ደግሞ ሁሉም የተባለቀ ላክ ወደ ፌደራል አሁን ፌደራል መንግስት ቢፈልግ ኖሮ አውቶማቲካሊ መጣል ይችላል ነበር ይሄ በቃ ምንም ይሄ ሚስ ፕሮኪውር ነው በቃ ይጥለው ነበር ግን ይሄ ስላልፈለገ እድል ሰጠን አስተካክሉ እንዲ አድርጋችሁ አስተካክሉ ብሎ እድል ሰጠና መለሰው እንደገና ወደ ክልል ማለት ነው እንደገና ወደ ክልል ሲመለሰው ደግሞ ክልሉ ደግሞ በዛ በተሰጠው ዳይሬክሽን መሰረት ማስተካከል ሲገባው ክልሉ ላይ ኢንተረስት ስላለ በክልሉ ኢንተረስት ስላለ እንደገና አበላሽቶ ላከው ወደ ፌደራል የተጣመመ ሪፖርት አድርጎ ማለት ነው ስለዚህ ፌደራል መንግስት ምን ያድርግ ካለው ሪስፖንሲቢሊቲ ወርዶ ልክ እንደ ክልል መንግስት ልክ የክልል ባለስልጣን ይመስል ዘንድ በታች ወርዶ ራሱ ያ ዲዞልቭ አድርጎ ቴክኒካል ኮሚቴው ራሱ ኢንቮልቭ አድርጎ እነሱ ወደ አዲስ አበባ ባንድ ሆቴል ታሽገው እንዲሰሩ አደረገ ማለት ነው ያም ሲደረግ ሲል ፌደራል ሚኒስትሩ ያደረጋል ምንድነው ፕላትፎርም ክሬት ያደረገው አሁንም ቢሆን 3 ቴክኒካል ኮሚቴዎች የመጡት ከምንድነው ከክልል ነው 2 ከውሃ ቢሮ አንድ ደግሞ ከውሃ አገልግሎት ነው ወደ ፌደራል የመጣ ማለት ነው ስለዚህ እንደዛ አድርጎ
ፌደራል መስራዊቱ ምንድነው ያደረገው በአጠቃላይ በዛ ውጤት መሰረት በዛ ክልል እዛ ሄዳን እናቀም እዛ ያለ ዶክመንት እናቀም ምክንያቱም ቶታሊ ወደዛ ተቀየረው ወደዛ ወደ ፌደራል ሄደዋል ከክልል አሁን ግን የሰራ ክልል ነው ፌደራል መንግስት ምንድነው ክሬት ያደርጋል ፕላትፎርም ብቻ ነው ክሬት ያደርጋል ክልል ውስጥ ግን ኢንተረስት አሉ የተለያየ ኢንተረስት አንዱ ሳቦታጅ ሊያደርግ የሚፈልግ አንዱ የራሱ ጎራ ያለው ነው ያለ እዛ ክልል ስለዚህ አሁን ክልል በፈጠረው ሜስ መሰረት ፌደራልም የተቻለው ነገር ምክንያቱም ይሄ በጀት ያልቃል ቶሎ ካልተቀምነበት ያልቃል በጀቱ እንዳይቃጠል ከማሰብ ከበጣም መጥፎ ይሻላል ከሚል ያ ሁሉ የተበላሸው ቢሆንም ወደ እኛ ክልሉ በጀቱ እንዳናጣ ብቻ በማለት ወደ ባንክ ኖ ኦብጀክሽን ልኮ ባጭር ጊዜ ውስጥ በዚህ በወርልድ ባንክ ታይቶ በማይታወቅ ጊዜ ፍጥነት ባጭር ጊዜ ውስጥ ኖ ኦብጀክሽን ተገኝቶ አሁን ፓምፕ እንዲገዛ አድርጓል ማለት ነው ስለዚህ አሁን የፌደራል መንግስቱ ያደረጋል ምንድነው ምክንያቱም በየጊዜው አሁን ለምሳሌ ዶላር እየጨመረ ነው ድሮ 30 ፓምፕ ሊገዛ የነበረ አሁን 20 ፓምፕ ነገ 10 አሁን ደግሞ በእኛ ምክንያት እንደዛ ጊዜ ያባከን እዚህ ጋር እርስ በርስ የተራቆትን ከሄድን እንደገና ነገ ጧት ደግሞ 5 ፓምፕ ሊሆን ነው ማለት ነው አሁን ባጭሩ ፌደራል መንግስት በሚሰጠው መንገድ ካልተከደ አጠቃላይ የፕሮጀክቱ ጥቅም ሉዝ ልናደርገው ነው ማለት ነው ስለዚህ እዚህ ላይ ቦርድ ሊመጣት ያለበት በአጠቃላይ የገረብ ሰገን የነበረ የጨረታ ሂደት ሙሉ ለሙሉ ጉዳዩ የሚወስደው የክልልና የክልል መንግስት ነው እና እዚህ ላይ ባለፈው ትንሽ ከፌደራል መንግስት እኛን ስላባባለ ወይ ደግሞ እኛን just because they create a perfect platform እነሱ ምን አደረግ ነው አንዳንድ ሰው አንደርስታንድ ሲያደርግ as if የፌደራል መንግስትን እዚህ ላይ እዚህ ትራሽ ፕሮሰስ ላይ እጅ እንዳለበት ተደርጎ ተጣሞ የተተረጎመውን ትርጉም እዚህ ላይ ማስካከያ መስጠት ፈልጋለሁ በዛ የተረዱ ካሉ አመራሮችም በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ ማለት ነው አጠቃላይ ግን በተለይ ለምሳሌ የክቡር አምባሳደር ዶክተር አስፋው ዲንጋሞ ከወሰድን before 2 decades ሚኒስተር በነበሩበት ጊዜ በጎልጎራያ የተቆፈሩ ጉድጓዶች የሳቸው ማይልስቶን ማንንም የሚያውቀው ነው ማለት ነው በዛን ጊዜ ትግራይ ብዙ ጉድጓዶች የቆፈረበት ቻምፒዮኒንግ የሆነበት ዘመን ነበርና ብዙ ጊዜ አሁን ያሉ አመራሮች ለትግራይ በዋተር ሳይንስ ኤንድ ኢንጂነሪንግ በአጠቃላይ ለሁሉም ለትግራይ ውሃና ለትግራይ ውሃ ኮንስትራክሽን ኢንተርፕራይዝ ለኛ ለጥናት ኢንተርፕራይዝ ለውሃ ቢሮ በአጠቃላይ በውሃ ሴክተር ያሉ ሴክተሮች በሙሉ አጋጣሚ ክቡር አምባሳደርና በተለይ በነበሩት የብዙ አመት በዛ በሚኒስትር መስሪያ ቤት በነበሩት ጊዜ በትግራይ ውስጥ የተሰሩትን ስራ እጅግ የሚታወቅና በዚያ አጋጣሚ ለገረብ ሰገንም አሁን ፌል ያደርግ የነበረ ፕሮጀክት እንደ አዲስ ህይወት ዘርቶ እንዲቀጥል ያደረጉትን አስተዋጽኦ ትልቅ ስለሆነ በዚያ አጋጣሚ ምስጋናን ማቅረብ ፈልጋለሁ እኛ ግን እንደ ክልል በቃ መነታረክ ብቻ ኢንተረስት ብቻ የሚመጣ ሐላፊ የክልል ባለስልጣን ሁሉም አሁን እየተጣራ ነው ያለ ነገ ጧት ውጤቱን እናያለን በክልል ያለ ባለስልጣን በተለይ በገርዝ 7 አመት ሙሉ 7 አመት እየተንከባለለ ፓምፕ ለመግዛት ያጠፋነው ጥፋት የሚኒስትር መስራይቱ ቢፈልግ ድሮ ይጥሎ ነበር ማለት 7 አመት ግዢ ለምን ይጠብቃል በየጊዜው ድሩ ያራዘመ ምክንያት የሰጠ ጀስቲፊኬሽን ያቀረበ ስለዚህ እንደዛ ላደረገ ባለውለታ ሚኒስትር መስራይት ያልሆነ ስም ማጠቆርና ወይ ደግሞ ያልተባለውን ነገር ኢንተርፕሬት ተደርጎ በዚህ በክልል ባሉ አመራሮች የራሳቸውን ጥፋት ለመሸፈን ከፌደራል ጋር ያላከኩ የተናገሩትን ወይ ደግሞ what we call it speculation በለው ወይ I fall short of word even to explain exact word እና እነዛ ነገሮችን በደም መታወቅ ሳለበት አሁንም የክልል መንግስት አሁን ስራ መስራት አለበት ምክንያቱም የክልል መንግስት ያጠፋውን ጥፋተኛ አሁን እርምጃ መውሰድ አለበት ትልቅ መማሪያ ሆነ አለበት 7 አመት ሙሉ በነትርክ ፓምፕ ለመግዛት ማለት ነው ግድቡ ካለቀ 10 አመት እስካሁን ድረስ በ20% ኤፊሺየንሲ የሚሰራ በጣም እጅግ በጣም ውርደት ማለት ነው እዚህ ማለት ባንድ ሀገር 1.4 ቢሊዮን ብር በዛ ከ10 አመት በፊት ወደ አሁን ፕሬዘንት ቫልዩ ኦፍ ማኒ ስናመጣ ወደ 10 ቢሊዮን የሚጨርስ ፕሮጀክት አልቆ ውሃ ይዞ ያለ under 20% ኤፊሺየንሲ የሚሰራ ሁሉም ኢቫፖሬሽን እና በየአመቱ ስፒል ያደረገ ኦቨር ስፒል ያደረገ ስፒልዌይ አፓርትመንት ስትራክቸር ያበላሽ ያለ ፕሮጀክት ጥቅም ከመስጠት ሲገባው ይልቅ አላስፈላጊ ሰርቸር ወሰን
በመምጣቱ ውሃው ስለማይወጣ እዛው ቁጭ ስላለ በየክረምት የሚመጣ ውሃ እየፈሰሰ በስፒልዌይ ያደረገ ስፒልዌይን ዳሜጅ ያደረገ በየአመቱ ለተጨማሪ ክሳራ የሚያደርግ ፕሮጀክት ባለ ከእውቀት ውጭ የሚመራ ፕሮጀክት እዛ ክልል ስንት መሐንዲስ ባለበት ክልል ስንት ባለሙያ ባለበት ክልል ስንት ጂኒየስ ሰው ባለበት ክልል ምንም እውቀት የሌለው አንድ ተራራና ግድብ ውሃ የማያውቅ ሰው እየመራው 10 አመት ሙሉ ግድብ አልቆ ጨርሰን ያ ግድብን ስራ ውስጥ አልዋለም ማለት ውሃ ይዛል። ስለዚህ በየክረምት ደግሞ ውሃ ይመጣል። ሲመጣ ሳርቻርጀር ይባል ኤችዲ የምንለው ነገር አለ በእኛ በኢንጂነሪንግ። ስለዚህ ስፒልዌይ በጣም ሁሉ ጊዜ አላስፈላጊ ስራ ይሰራል ማለት ነው። ሲሰራ ምን ይሆናል? ይፈርሳል። ጥገና በየአመቱ ስንት 10 20 30 ሚሊዮን አሁንም አምናም ፈርሷል። በየአመቱ 10 አመት ሙሉ በየአመቱ እየፈረሰ እየተጠገነ ግድብ አልቆ ወደ ስራ ውሃው ይዞ ወደ ስራ ከመዋል ይልቅ የዛ የሚመጣ የንትርክ አመራር እዛ ክልል ውስጥ ቢዝነስ ኢንተረስት ብቻ ይዞ የሚመጣ አመራር ግድቡ እስካሁን ድረስ 7 አመት ፓምፕ መግዛት አቅቶት ግድቡ ስራ ላይ መዋል አልቻለም። ስለዚህ እዚህ ፕሮሰስ ላይ እዚህ ጥፋት ላይ ተጠያቂው ማን ነው ቢባል የክልሉ አመራር መጀመሪያ አቶ ቴድሮስ ቀጥሎ አቶ ሞጎስ የሚባሉ ከእውቀት ውጭ የሆኑ አመራሮች ነው ይሄንን ፕሮጀክት ፋንክሽናል እንዳይሆን ያደረጉት ማለት ነው። ይሄ ላውድሊ ነው የምናገረው። ኦልሬዲ የተገነባ ግድብ ነው። ራሴ ካጠኑት ግድብ አንድ ሰው እኔ ያጠናሁት ግድቡ። ስለዚህ የዚህ ፔን አለን ማለት ይሄ እንዳለ ግን አሁን ወደ ሚኒስትር መስሪያ ቤቱ በተለይ አሁን ያሉ አመራሮች በተለይ ክቡር አምባሳደር ዶክተር አስፋው ዲንጋሞ ከ15 ዓመት ድሮ ማለት ነው ሚኒስትር በነበሩበት ጊዜ በትግራይ ጎልጎራያ ሲቆፈር በትግራይ ትልቅ አሻራ ያላቸውና በውሃ ብዙ ስራ እንዲሰራ ያደረጉ ሰዎች ናቸው። አሁንም በቅርቡ ከ2021 ጀምሮ ክቡር ሚኒስትር ሆነው የተሸሙት ዶክተር ኢንጂነር ሀብታሙ ኢቴፋ እና የሳቸው የኤታ ሚኒስትር በዚህ 2 ዓመት ከጦርነት በኋላ በትግራይ የውሃ ሽፋን 23 ነበር ወደ 40 ኦልሞስት ደብል ወደ ነበርበት እንዲመለስ ከፍተኛ I can't expect it extremely huge የሆነ ሪሶርስ ዲፕሎይ በማድረግ ልክ የክልል ሰራተኛ መስለው እታች ወርደው በመስራት ወደ ወደዛ ወደ ኦልሞስት ወደ ነበር ለመመለስ እየሰሩ ያሉ የሚኒስትሪ መስሪያ ቤት ነው እና ይሄ የሚኒስትሪ መስሪያ ቤት እንዲያም የፌደራል ነው ብሎ መናገር ይከብዳል። ኦኬ ክልሉ እጅግ በጣም እያገዙት ያሉ ሰዎች ናቸው እና ይሄ ስል ምንድነው አሁን በተለይ የገረብ ሰገን ስንመጣ የ10 ፓምፕ ጊዜው አልቆ ነበር እንዳልኩ 7 ዓመት ነው የፈጀው። በቃ ጊዜው አልቆ ነበር። እነሱ በጦርነት ምክንያት ጀስቲፋይ አድርገው ነው እንደገና ይሄ 10 ፓምፕ እንዲገዛ ለወርልድ ባንክ ጽፈው እንደ አዲስ ይሄ ለአፍሪካ ልማት ባንክ እንደገና ጀስቲፋይ ማድረግ ነው ብድሩ ጊዜ እንዲራዘም ሆነና ይሄ ፓምፕ እንዲገዛ እየተመቻቸው ማለት ነው። እኛ ግን ከጊዜ አንፃር የለንም። እዛ ክልል ያለ አመራር ግን ኢንተረስት ነው እንጂ ስራ ላይ ስለሌለ ፓምፕ ሊገዛ አልቻለም። በዛ ምክንያት ለምሳሌ መጀመሪያ ይሄ ገረብ ሰገን ስፔሲፊካሊ ከወሰድን ስልሱ ነው እያወራን ያለ ነው። ከወሰድን መጀመሪያ ኮሚቴ 2 ጊዜ ነው እድል የሰጠው የፌደራል መንግስት መጀመሪያ ኮሚቴ አበላሽቶ አጽዳቂ ኮሚቴ ነው ያስካከለው። እዛ ውሃ ቢሮ ያለ ውሃ ቢሮም ሁሉም አይደለም ያበላሽ ቴክኒካል ኮሚቴና እዛ የሚመራው ቢሮ ኃላፊ ያበላሹትን ነገር አጽዳቂ ኮሚቴ አስተካከለው። ምክትሎቹ 3 ምክትሎቹ አስተካከሉት። እንደዛ ተደርጎ ከዛ ቢሮ ኃላፊም አምኖ አስተካክሎ ያለ የተስተካከለ ነገር እንዳይልክ የተበላሸ የተደባለቀ ዶክመንት ወደ ፌደራል ላከ። ፌደራል ምን ያርግ? ይሄ ይጥለው ነበር ያኔ ሰርዞ መሰረት ይችላል ነበር ግን አልተረዘም። ለክልሉ ማገዝ ይፈልጋል። ይሄ ነገር አስተካክሉ ብሎ ላከ። መለሰ ወደ ክልል። ሲመለስ ወደ ክልል እንደገና ክልሉ ደግሞ በተሰጠው ትዕዛዝ መሰረት እንዳይሰራ እንደገና አበላሽቶ ሌላ ከዛ የባሰ ውጥንቅጥ የሆነ ሪፖርት ላከ። ስለዚህ ደግሞ እንደገና ሲያዩ ደግሞ እየተበላሸ ይሄ ክልል ጤና አለ ወይ ብሎ አሁን መሰረት ይችላል ነበር ግን አልተረዘም። እንደገና ሌላ እድል ሰጠ። ምን አለ በቃ ስለዚህ ይሄ ኮሚቴ በየጊዜው ያበላሽ ስላለ ይሄ ኮሚቴና የሚባለው ነገር እንደ አዲስ ዲዞልቭድ ሆኖ ፌደራል ሆኖ ባንድ ሆቴል ታሽጎ እንዲሰራ ተወሰነ። ያም ሲወሰን አሁንም ቢሆን የራሱ ክልል ራሱ ነው የጨረሰው። ከክልል ነው የመጣው። እዛ ፌደራል ራሱ አሳይን ያደረገው ኮሚቴ የለም። አብዛኛው ለማስተዋወቅ ካልሆነ በስተቀር 2 ሰዎች እንጂ 3 ኮሚቴ፣ አንድ ከውሃ ግልጋሎት፣ 2 ደግሞ ከውሃ ቢሮ ነው የተላከው ወደዛ ኮሚቴ ወደ አዲስ አበባ ነው። አሁንም እነዛ ሰርተው ምን ብለው ሰጡ። ያ ዶክመንት የሰጡት ፌደራል መንግስት ደግሞ በሰጡት መሰረት ዶክመንት የሰጡት ነው የሚያዩ እንጂ ምን ነበር ክልል የሚያውቀው ነገር የለም። የሰጡት ነገር ዶክመንት ደግሞ ትክክል ስለሆነ ወደ አፍሪካን ልማት ባንክ ላከ። በአጭር ጊዜ በ10 ቀን ታይቶ የማይታወቅ ፍጥነት መልስ መጣ። ስለዚህ ይሄ ነው ከዛ ስለዚህ አሁን ምን ለማስፈልግ ነው የፌደራል መንግስት በተለይ የውሃና ኢነርጂ ሚኒስትር ይሄን ፕሮጀክት ኢፌክት እንዲሆን
የጣረውን ወይ ደግሞ የሰራውን ልፋትና እንትን አላገኘም። አሁንም ደግሞ እንደምታየው አሁን ደግሞ ጭቅጭቅ ነው። ክልል ውስጥ ንትርክ ነው ያለ፣ ማስተካከል አልቻለም፣ ክስ ነው ያለ እና አሁን ፌል ካደረገ ተጠያቂ ሁሉ ነው የሚሆነው ጠቅሎ። ከአሁን በኋላ እንደገና የፌደራል መንግስት ለ10 ጊዜ ለአፍሪካን ልማት ባንክ እንደገና አራዝምልኝ ብሎ የሚያደርገው ነገር የሚኖር አይመስለኝም። ስለዚህ በዚህ አጋጣሚ ምንድነው እዛ ባለፈው ሲናገር የነበረው የተለያዩ ሰዎች አካላት ስንነጋገር የነበረው ስንሰጠው የነበረ አስተያየት ስለገረብሰገን የራሳችን ጥፋት 10 ዓመት ያበላሸነው ጥፋት በራሳችን በእውቀት ባለመምራት የመጣው ችግር አሁን ትንሽ ፌደራል መንግስት ሊያገዘን ብሎ እጁ ስላስገባ ምስጋና ሲቸረው ሪቨርስ አጥፍ የጥፋቱ ተካፋይ ወይ ደግሞ የጥፋቱ ፓርት እንደሆነ ተደርጎ የተነገረው ወይ ደግሞ የተተረጎመው ትርጉም ይሄ እጅግ በጣም የተሳሳተ ስለሆነ ይሄን አድረስ ለማድረግ ነው የመጣሁት ማለት ነው። ስለዚህ አሁንም ደጋግሜ የምናገረው the problem is ours ነው። ይሄ ነው ማለት ነው። ኦኬ የት ላይ ደረሰ ነው አሁን ጥያቄው? የት ላይ ደረሰ ነው? እስካሁን ድረስ የሄድንበት ኢንቨስቲጌቲንግ አካሄድ ምን ላይ ደረሰ? እስከ 100 ሚሊዮን የሚሆን ዲፈረንስ እየታየ ነው። ፓምፑን ለመግዛት ጨረታ ያሸነፈው ሰውዬ እና ፓምፑን ለመግዛት ጨረታው ዝቅተኛ እንትን ያቀረበው ሰውዬ ትቶ ለሃይስት ቢደር ነው የተሰጠው እና በዲፈረንስ ደግሞ የ100 ሚሊዮን ነው። የ100 ሚሊዮን ዲፈረንስ ደግሞ 10 ሌላ ተጨማሪ ፓምፕ ሊያመጣ ይችል ነበር። ፕሮሰሱም አቆዩ ተብሎ ከትግራይ ፕሬዚደንትም ከካቢኔ ሴክሬታሪያት አንዱ ከሆኑት ወይዘሮ ገነትም እንዲቆም ተደርጎ ነበር ተብሏል። አሁን ምን ላይ ነው የደረሰው? ስራው ሲፋጠንልናል ወይ? አሁን ቴዎሬቲካል ሳይሆን ስራዎች ተፋጥነው ለመቀሌ ውሃ በደንብ ታገኝበት 1 ወር 2 ወር 3 ወር እየለመን ሳይሆን በ3 ቀን በ4 ቀን ውሃ መቼ ነው የሚደርስልን? አሁን ይሄ በአማርኛ ያደረግንበት ምክንያት የፌደራሉ መንግስት ስቴክ ሆልደር እንደውም ዋነኛው ግራንት ተቆጣጣሪና ሰጪም በመሆኑ እንዲያዳምጥ ብለን ነው እና እነሱም የሚጠይቅበት እድልም ቢሰጠኝ ጥሩ ነው። እጠይቃቸዋለሁ ለሚኒስትሩ። አሁን ግን አንተ የት ላይ እንደደረሰ ንገረን ዶክተር። በጣም ጥሩ ጥያቄ ነው የጠየቀኝ። አሁንም የሚኒስትር መስሪያ ቤቱ ከሱ የሚጠበቅበትን ሁሉም ጨርሶ ኖ ኦብጀክሽን ሰጥቶ ፓምፕ ኤልሲ እንዲከፍትና ወደ ስራ እንዲገባ ጠይቀዋል። አሁን ችግር ያለ እኛ ጋር ነው። ምክንያቱም ክስ መጥተዋል። የነገር አሁን አንተ ያመጣቸው የ100 ሚሊዮን ዲፈረንስ አለ ሊስት ቢደር አለ እዛ ምክንያቱም አንድ ነገር ባለፈውም ስንነግሩን ነበር የግድ ሊስት ቢደር ስለሆነ ታሸንፋለህ ማለት አይደለም። ያ ስፔሲፊኬሽን ማታሟላ ከሆነ 200 ሚሊዮን ዲፈረንስ ቢሆን ምን ማድረግ አይቻልም። አሁን ግን ኦልሬዲ ክስ መጥተዋል። ያ ክስ ግን በአግባቡ በሰዓቱ መልስና መፍትሄ ማስቀመጥ ያለበት የክልል ፌደራል ጋር ምንም ነገር የለም። አሁን ክልል ላይ ነው ያለ። ክሱም ያለ ክልል ጋር ነው። አሁን ፋይናንስ ቢሮ ነው ያለ። ክሱ ወደ ፋይናንስ ቢሮ ገብቶ ፋይናንስ ቢሮ እያጣራ ነው ያለ። አሁን ደግሞ የፋይናንስ ቢሮ ደግሞ ቶሎ ወይም አንድ ነገር ማለት አለበት ከሚኒስትሪ ኦፍ ከውሃ ቢሮ ተነጋግሮ ኮሚቴ አቋቁመዋል። ግን ይዘው ቁጭ ብሏል። በቃ አሁንም ትርሙስ ያለ ጊዜ ይሄድ ነው። 7 ወር ነው የቀረ። ነገ ጠዋት ይሄ በራ እናገኘውም የስ ኦር ኖ 10 ፓምፕ መግዛት ካለበት 10 ፓምፕ ይገዛ ብሎ ወይ መወሰን ወይ ደግሞ ወደዛ 20 ፓምፕ መግዛበት ምክንያት ወደዛ የሚያስኬድ ጀስቲፊኬሽን ካለም ይሄ ይሁን ብሎ ብቻ አንድ ነገር ማለት ያለበት ክልሉ ሳለ አሁንም ቢሆን የፌደራል መንግስት እኛን እያባበለ ነው ያለ ማለት ነው። they are treating us በቃ እኛን ይዘነው ቁጭ ያልነው 10 ዓመት ይዘነው ቁጭ ያልን አሁን ለ7 ወር ደግሞ በተኝተናል። አሁን ግን ፌል ከተደረገ የሚጠይቀው የክልሉ መንግስት ነው ወይ ደግሞ የክልሉ መንግስት ያ ውሃ ቢሮ ነው የሚጠይቀው ማለት ነው ፌል ካደረገ። ምክንያቱም 7 ወር ነው የቀረው ይሄ ፕሮጀክት። ስለዚህ ያ የፌደራል መንግስት ኤክስትራ ኮሚትመንት ወስዶ ለልማት ባንኩ እንዲራዘም 2 ዓመት አራዝሞ እኛ ደግሞ ያራዘመው ነገር 7 ወር 8 ወር ለዚህ ለጨረታ 1 ዓመት ኦልሞስት ሊፈጅብን ነው። 1 ዓመት ለፓምፕ ግዣ አሁን ባለፈው 6 ዓመት 7 ዓመት ደርሷል ቢያሉ 6 ዓመት በባለፈው አመራሮች የሆነ ነው። በዚህ አዲስ አመራር ደግሞ ኦልሞስት 1 ዓመት ወስዷል። እና እንደዚህ ያልን ምንድነው ምን አይነት ኢንተረስት ነው ያለ? ምን አይነት የኮራፕሽን ሜንታሊቲ ነው ያለ ክልል ውስጥ? ይሄ የክልል መንግስት በደም ማጣራት አለበት። ውሃ ቢሮ የሚባል ኢንስቲትዩት እንደ ኢንስቲትዩት በደም መገምገምና መፍትሽ አለበት። እና ስለዚህ እዛ ክልል ያለ የ7 ዓመት የዝም ብሎ እንደ ምን ተራራ የሰራ የኮራፕሽን ችግር ከሌላ ጋር ሚላክ አይደለም። አሁንም መጣት ያለብን እኛ ነው ማለት ያለብን። አሁን ፌደራል መንግስት እዚህ ጋር ምንም ማለት አይችልም። ካሁን በኋላም ሊያገዘን የሚችል አይመስልኝም።
እኛ ቶሎ ብለን አስካክለን ይቺ 7 ወር የቀረችን 7 ወር ቶሎ ብለን መሆን ያለበትን ነገር ይዘን ካልቀረብን በስተቀር ምን ማድረጋችን እጃችን አይመል ስልጣን እነሱ they are facilitating, they are helping us. That's why ነው እዚህ የመጣሁት. We don't need to speculate. ምን ላይ ደረሰ የሚለው ላይ ምንም ማያጅ የለብንም ለምን ምን ላይ ደረሰ የሚለው ላይ ሄድልኝ ዶክተር ከግዚያችን አንፃር አሁን አሁን ምን ላይ ደርሷል? ኮንትራክተሮቹ እርሶም ሄደው ኮንትራክተሮቹ ክስ አቅርበው እኛም እንደ ኢንተርፕራይዝ እኛም እንደ ኢንተርፕራይዝ መስካከል ያለበትን ነገር ክስ አቅርበን ግን ስቲል ውሃ ቢሮና ፋይናንስ ነው ይዞታል ለጨርስ አልቻሉም አሁን እነሱ ቶሎ አንድ ማድረግ አለባቸው አንድ ነገር 10 ፓምፕ የሚሆን 5 ፓምፕ የሚሆን whatever it is ይሄ ብር መጥፋት የለበትም የሆነ ነገር መወሰን መቻል አለባቸው ስለዚህ አሁን ያለ ችግርም እኛ ትግራይ ውሃ ቢሮና ፋይናንስ ቢሮ ነው ያለ መንግስት ክልል ውስጥ ነው ያለ ችግሩ አንድ ነገር መወሰን አለበት ይዞት ቁጭ ብሏል ነው ይሄ ነው የኔ መልስ ኦኬ እና መቼ ነው የሚደርሰን ውሃ አሁን እዚህ ያለው ችግር መቼ ይፈታል በሁለቱም ከገንዘብ አንፃርም 20 ፓምፕ እንዲሆንልን ከዛ ፍጥነትም እንዲኖረው ነው የሰው የሚፈልገው በቃ የሰው እኮ ፍላጎት በቀጥታ ነው ቢሮክራሲ ምናምን ቲዎሪ ምናምን እኮ አይልብሰው ኤግዛክትሊ እንደዛ የሚሆነው ክልል ውስጥ ራይት ፐርሰን አት ዘ ራይት ፕሌስ በተለይ በክልል ውስጥ ዕውቀት ያለው ሰው ባለሙያ ለፌደራል የሚያግዝ ፌደራል እኮ ያ ኢንጂነርስ የሚሞሩት ያለ ባለሙያዎች ናቸው እኮ ይሄ እኮ የሙያ ቦታ ነው ዝም ብሎ የሰበሰብክ ሰው ማስቀመጥ የለብህም ባለሙያም በሆነ ኢቲካል የሆነ ባለሙያ የሚያስብ 10 አመት ሙሉ ውሃ ይዤ ይሄን አንድ ነገር ሳይሰራ ጭራሽ ኪሳራ እንዳልኩ ውሃ ይዘናል ውሃ መጣ ሲገባን አላስፈላጊ ኤችዲ ይጨምራል ስፒልዌይ በየጊዜው ይሰራል በየጊዜው ስፒልዌይ ይሰበራል ስፒልዌይ መጠገን ነው ስራችን ውሃ ቢንጠቀምበት አይፈርስም ነበር ውሃው ይንጠቀምታል እንደገና ይሞላል ስፒልዌይም ጥሩ ይሰራ ነበር የሁሉ የመጣለ ዲዛስተር ማያጋጥመም ነበር አሁን ግን ያለ ግድብ ሰርተን መጠቀም ሲገባን ሌላ ጥፋት በየአመቱ እየፈረሰ በየአመቱ የገነባን ይሄንን አውቆ ኦብጀክቲቭሊ የሚመራ አመራር ክልል ውስጥ ካልመጣ በስተቀር ዝም ብሎ ነገር የለም ማለት የፌደራል መንግስት is supporting us beyond the limit እኛ ግን ማስከላብ ውስጣችን ነው ራይት ፐርሰን አት ዘ ራይት ፕሌስ መቀመጥ አለበት ግድ ምንድነው ዲፋይን ማድረግ አለብን ውሃ ስንት ውሃ ይዘዋል የሚያክሰው ከለ ዝም ብሎ ነው ውሃ ጉራት ወደ ሚኒስትሪ ኦፍ ውሃ ጉራት ራሱ በስርዓት መራት አለበት እዚህ ላይ ኮሚቴ ባለፈው መንገድ ኦብጀክቲቭሊ ራሱም ስለሚጠቅመው ኦብጀክቲቭሊ መምራት መቻል አለበት ኮንሰልታንት አለ የግል አማካሪ አለ ራሳቸውም ራሱ ውሃ ጉራቱም ብዙ ባለሙያዎች ዕውቀት ያላቸው አሉ ስለዚህ በደንብ ኦብጀክቲቭሊ መምራት አለብን ነው ዝም ብለን እኛ ኢንተረስታችን ብቻ ስለዚህ ከኦብጀክቲቭ ይልቅ በኢንተረስት ስለሚመራ ነው 7 አመት ፓምፕ ጊዜ ፈጀብን we have no any objective reality የኛ ኦብጀክቲቭ ምንድነው ያለ በክልል ውስጥ ኢንተረስት ብቻ ስለዚህ ይሄ ኢንተረስት የ7 አመት ኢንተረስት ምንድነው ተብሎ መንግስት ገምግሞ አንነግ ማስቀመጥ አለበት እንጂ እንደዛ ከሄድን መቼም የመቀሌ ህዝብ ውሃ አይጠጣም እንዴ የተናተርክ እንኖራለን ማለት ነው ጋቱ ኢምፕሮፐር ሰው ነው የመጣል ተራራና ግድብ መለክ የማይችል የሚመራን ከሆነ ውሃ ስንት ይዟል ዋተር ባላንስ ምንድነው መቼ ብንሄድ አለበት እንዴት አጠቃላይ ኦብጀክቲቭ አጠቃላይ ይሄ ዋተር ሳይንስ ኤንድ ኢንጂነሪንግ አንደርስታንድ ኢንሄሪት አድርጎ የሚመራ ሰው ካልመጣ በስተቀር ዝም ብሎ በትራይ ኢንጂነር ከሄድን አሁንም ትራይ ኢንጂነር ነው በትራይ ኢንጂነር ይሄ ፌል አድርጋል ገንዘብ ይጠፋል መቼ አናቀ መቼ ነው የሚጣው አሁንም ያለው ነገር መጠቀም ካለብን ቶሎ ክልል መወሰን አለበት እንጂ የራሱ ጥፋት ሄዶ ወደ ፌደራል ማላከት በጣም መጥፎ ነው እንጂ ያ ነው ኢሜጅ ቦል ለማጥፋት ፈለኩት the support of the federal government beyond I am speaking ነው በቃ በተለይ ዋና ኢነርጂ ሚኒስትር ቀደም እንዳልኩ ከ23 ወደ 40% almost ወደ 80 ወደ 58 ወደ ሽፋኑ እንዲመለስ ከክልል በጀት ውጭ በፌደራል በጀት ዳይሬክት ኖት ኦንሊ ለዋና ኢነርጂ ቢሮ ለኛ ለኢንተርፕራይዝ ጥናትና ዲዛይን ብዙ ስራ ፕሮቫይድ በማድረግ ቢሮው እንዳይፈርስ መቼም በጀት ከሌለ ይፈርሳል ቢሮ ምን የአትራፊ ድርጅት ነው ከሌለ ስራ ከለም ትሆናል የራሱ ኮንስትራክሽን ኢንተርፕራይዝ የውሃ እሱም እንዳይፈርስ የ500 ሚሊዮን በሲአር ዋሽ አንድ አሁን ትልቅ ፕሮጀክት ሰጥቷል የ2 አመት ደሞዝ መሸፈን የሚያስችል እንደዛ የውሃ ሴክተሮችን እያገዘ ያለ ድርጅት በሌላ በስፔኩሌሽን ወይ ደግሞ ባልተማል ነገር ብላክሜል በማድረግ ሚኒስትሩ ከትግራይ ያለው አላይ ታይና ትስስርና እገዛ ለመበጠስ ወይ ደግሞ ስትሮንግ እንዳይሆን የማድረግ አንዳንድ ተልእኮ ማለት ስለማስብኔ ይህን ነገር በዚህ አጋጣሚ የፌደራል መንግስትና በተለይ ሚኒስትር መስራይቱ አንደርስታንድ አድርጎ የነበረውን እገዛ የነበረውን ትብብር ከውሃ ሴክተር በአጠቃላይ አጠናክሮ መቀጠል እንዳለበትም እንደ መልእክት ማስተላለፍ ፈልጋለሁ ማለት ኦኬ በጣም አመሰግናለሁ ዶክተር ኢንጂነር መሐሪ ገብረ ዮሐንስ የትግራይ ውሃ ስራዎች ጥናት ዲዛይን እና ቁጥጥር ጽህፈት ቤት ኃላፊ
በጣም አመሰግናለሁ። ዋናው Thank you. የዚህ ኢንቨስቲጌሽን ዋና ዓላማ አንደኛ ውሃ እያለው ውሃ ለተጠማው የመቀሌ ህዝብ ቶሎ እንድንደርስለት ነው። ሁለተኛ ደግሞ የውሃ እጦት የምንፈታው ደግሞ በቀላል ወጪና በቀላል ተመጣጣኝ ዋጋና በፈጣን በሆነ ጊዜ እንዲሆን ነው ይህ ሁሉ ይሄድንበት ያለ ማለት ነው። ስለዚህ በፌደራል ሚኒስቴር መስሪያ ቤት ውስጥ የውሃ ሀብት ባለሙያዎችን አግኝቼ አነጋግራለሁ። አንተ ለሰጠኸኝ ማብራሪያ ግን በጣም አመሰግናለሁ። በቀጣይ ፕሮግራም ከፌደራል መንግስት አነጋግሬ ደግሞ ያንተን ሐሳብ ምን እንደሚሉ ላይ አነጋግራለሁ። አመሰግናለሁ። ታንክ ዩ ዶክተር። አመሰግናለሁ። Thank you.